You should be ashamed of yourself not standing up and enact serious penalties for public officials who block the removal of criminal aliens. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ውጥረት በዲፕሎማሲ ለመፍታት እንደሚመርጡ መናገራቸው በርካቶችን ያነጋግረ ይገኛል። ትላንት ካልደበደብኩ ሲሉ የነበሩ ትራምፕ አሁን ምን ተገኝቶ ዲፕሎማሲን መረጡ? በእርግጥም አነጋጋሪ ጉዳይ ሆኗል። ትራምፕ ምሽቱን ባደረጉት ዓመታዊ የሁለቱ ምክር ቤቶች ስቴት ኦፍ ዘ ዩኒየን ንግግራቸው በኢራን ላይ ጠንከር ያለ የዛቻ ቃላት እንዲሁም ጸባጫሪ አዝማሚያ ቢያሳዩበትም አሁን ላይ ዲፕሎማሲያዊ መፍትሄ እንደሚመርጡ መናገራቸው ደግሞ ቴህራንን ጉልበት ያሳይ ላታል እየተባለ ይገኛል። ፕሬዝዳንት ትራምፕ ኢራን የኒውክሌር መሳሪያ እንዳትታጠቅ አረጋታለሁ ብለዋል። በፍጹም አልፈቅድም በሚል በድጋሜ ከማረጋገጥ ግን አልተመለሱም ቢባልም ጉዳዩ ቴህራንን ሳይሰጓት አልቀሩም ወደሚል ወታደራዊና ፖለቲካዊ ድምዳሜ ወስደዋል። ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር ያለውን ልዩነት በዲፕሎማሲያዊ መንገድ መፍታት መርጣለሁ በሚል በኮንግረስ ፊት ቢናገሩም ጉዳዩ ግን ከፍራቻ ይሆን ወይስ ደግሞ ከጊዜ መግዣ አሁንም መነጋገሪያ ጉዳይ ሆኖ ሊቀጥል እንደሚችል ሳይታለም የተፈታ ነው። ታዲያ ፕሬዝዳንት ኢራን አሜሪካን ሊያጠቁ የሚችሉ ሚሳኤሎችን ለማምረት የታንቀሳቀሰች ቢሆንም ለዚህ ደግሞ ጥቃት ከመሰንዘር ወደኋላ እንደማይመለሱ እያብራሩ ይገኛል። ያ ማለት ኢራን በፖለቲካው መንገድ ሆነ በአንዳንድ ጉዳዮች ላይ ራሷንና አቅሟን እያጠናከረች በመምጣቷ ቀለል ያለ ፖለቲካዊ አንደምታ ላይኖረው ይችላል እየተባለ ይገኛል። ለሴኔትና ለሕዝብ ተወካዮች ምክር ቤት አባላት ባደረጉት ዓመታዊ ስብሰባ ወይም ንግግር ላይ ትራምፕ በኢራን ላይ ጥቃት አዘል መልእክት አስተላልፈዋል በሚል ይተቻሉ። Blocking the removal of these people out of our country, and you should be ashamed of yourself. ያም ሆኖ ግን ኢራን ጉልበቷን ያሳየች እንደሆነም ተነግሮላታል። ትራምፕ ኢራን ባለፈው ዓመት በአሜሪካ ጥቃት የተመታውን የኒውክሌር ፕሮግራሟን እንደገና ለመገንባት እየሰራች ነው በሚል ከሰዋል። እሳቸው ግን ከዚህ ቀደም አጥፍቻለሁ ማለታቸውም የሚዘነጋ አልነበረም። ትራምፕ ሰኔ ላይ የኒውክሌር ጣቢያዎቹ ሙሉ በሙሉ መውደማቸውን ደጋግመው ቢናገሩም ባለሙያዎቹም በዚህ ጥቃት ላይ የተጣራ መረጃ እንደሌለ ቢያሳውቁም ፕሬዝዳንቱ ግን መብረቃዊ በሆነ ጥቃት ኢራንን ኒውክሌር ጣቢያዎቿን አውድመንባታል በሚል መዛታቸው የሚታወስ ነው። ታዲያ በዚህ የፖለቲካ አውድ ውስጥ የተለያዩ አካሄዶችን ለመመንዘር የሚፈልጉ በርካቶች ሆነዋል። ታዲያ ፕሬዝዳንት ዶናልድ ትራምፕ ጉዳዩን ከፖለቲካ ባሻገር ለመፍትሄ ምናለ ቢሰሩበት የሚል ሀሳብም እንደዚሁ እየተጋራ ነው። ኢስፋሃን፣ ፎርዶ፣ ናታንዝ የመሳሰሉ እነዚህ ቁልፍ የሆኑ የኒውክሌር ጣቢያዎች ጥቃት ደርሶባቸዋል፣ ሙሉ በሙሉ ወድመዋል ማለታቸው የማይዘነጋው ትራምፕ አሁን ደግሞ ድጋሜ ኢራን አቅሟን እያጠናከረችብን ነው በሚል ስጋታቸውን አስቀምጠዋል። ትራምፕ 90 ደቂቃ በፈጀ ከዚህ በፊት ታይቶ በማይታወቀው ሪከርድ በሰበረው ረጅም ንግግራቸው በኢራን ላይ ሊወሰድ ስለሚችል ወታደራዊ እርምጃ የገለጹት እኛው ደመናል አሉ። እነሱ ግን ሁሉንም ጉዳይ እንደገና መጀመር ይፈልጋሉ በሚል ሀሳባቸውን ለማጠናከር ሞክረዋል። በዚህ ሰዓትም ያንን ክፉ ምኞታቸውን እንደገና እያሳደዱ ነው። እኛም ደግሞ ከቀደመው የበረታ ጥቃት ይጠብቃቸዋል፣ አክለው ከነሱ ጋር በድርድር ላይ ነን የሚል ውስግብግብ ያለ ሀሳብ ሲሰጡ አምሽተዋል። ትራምፕ ይህም ቢሉም ፖለቲካው ግን ሌላ አቅጣጫ እንዳለው ይነገራል። ስምምነት ማድረግ ይፈልጋሉ፣ ግን ደግሞ እስካሁን ያችን ሚስጥራዊ ቃል አልሰማንም፣ እሷም በፍጹም የኒውክሌር መሳሪያ አንታጠቅም የሚለው ነው ሲሉ ዶናልድ ትራምፕ ለኮንግረሱ ተናግረዋል። በዚህ ንግግራቸው በርካቶች ብዙ ሀሳቦችን ቢጠብቁም ኢራን ላይ ግን ትኩረታቸውን አድርገዋል። ፕሬዝዳንት ትራምፕ ምርጫ ይህን ችግር በዲፕሎማሲ መፍታት ነው ካሉ በኋላ ጉዳዩ ግን አንድ ጉዳይ እርግጠኛ ነው፣ በዓለማችን ቀዳሚ የሆነችውን የሽብር ድጋፍ ሰጪ ሀገር የኒውክሌር መሳሪያ እንዲኖራት በፍጹም አልፈቅድም ሲሉ አስጠንቅቀዋል። እሳቸው ቢያስጠነቅቁም ከኢራን በኩል ያለው ወታደራዊ ጥንካሬ ደግሞ ዋሽንግተንን እያስደነገጣት ይገኛል። ኢራን እጇን አጥፋ እንደማትቀመጥ እንደዚሁም ሸብረክ እንደማትል በግልጽ እያስቀመጠች ይገኛል። በስብሰባው መቋጫ ላይም ቢሆን ትራምፕ መፍቀድ አንችልም የኒውክሌር ጉዳይ ሲሉ ንግግራቸውን ለመደምደም ሞክረዋል። ያም ሆኖ ግን ሪፐብሊካኖች አጨበጨሙ እንጂ በቴህራን ላይ አንዳች ችግር ሊፈጥሩ አይችሉም እየተባለ ይገኛል። ትራምፕ እንዲህ በዚቱም አያቶላዎቹ ግን ማንም እንደማያንበረክከን ታውቅልን በሚል የሙጥኝ እንዳሉባቸው ናቸው። አሁን የፔንታጎን እንደዚሁም የአብዮታዊ ዘቡ አርጂሲ ክንድ ለመለካካት እየተጠባበቁ ነው የሚል አንደምታ እንዲኖረው ያደረገ ከመሆኑ ውጪ ያን ያህል የፕሬዝዳንት ዶናልድ ትራምፕ አቅምም ሆነ ወታደራዊ ጫና በግልጽ ያሳየ አይደለም ተብሏል። ሰኔ 14 2025 ባለፈው ዓመት ማለትም ሰኔ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ካደረሰች በኋላ ጦር መሳሪያ ፕሮግራማቸውን በተለይም የኒውክሌር መሳሪያን እንደገና ለመገንባት ምንም አይነት ሙከራ እንዳታደርግ ማስጠንቀቂያ ሰጥተን ነበር፣ ቢሆንም ግን ቀጥለዋል በሚል ትራምፕ ይናገራሉ። ኢራን ላይ ቃታ
ለመሳብ ዳርዳር እያሉ እንደሆነ ጠቁሞባቸዋል። ግን ደግሞ ኢራንም ጣቴ ምላጩ ላይ ነው፣ በየትኛው መንገድ ከመጣችሁ ይተኮስባቸዋል በሚል ከኢራን እስከ አሜሪካም እያስፈራራቻቸው ይገኛል። ኢራንም ታስፈራራለች፣ እስራኤልም ታስፈራራለች፣ አሜሪካም እንዲሁ። መካከለኛው ምስራቅ ምስቅልቅል ወጣ ለማለት ያስደፍራል። ኢራን ደግሞ የኒውክሌር ፕሮግራሟ ለሰላማዊ አገልግሎት እንደሆነ በተደጋጋሚ ትነግራለች። ለዓመታት የገለጸችውን በዚህ ነው። የአሜሪካ የስለላ ድርጅት ሲአይኤም ሆነ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም IAEA ባለፈው ዓመት ኢራን የአቶሚክ መሳሪያዎችን እያመረተች ስለመሆኑ ያገኘው ምንም አይነት ማስረጃ እንደሌለ መነገሩ የሚታወስ ነው። ታዲያ ትራምፕ ከየት አምጥተው በዚህ ልክ ከIAEA ውጪ ሆና ኢራን ፖለቲካዊና የኒውክሌር ጉዳዩን አጠናክራ ቀጠለች? ምላሽ የላቸውም። ትራምፕ ኢራን የኒውክሌር ፕሮግራሟን በድጋሚ ጀምራለች በማለት ከመክሰስ ባለፈ ቴህራን በቅርቡ የአሜሪካን ምድር ሊመቱ የሚችሉ ሚሳኤሎችን ለመገንባት እየሰራች ነው ሲሉም ተናግረዋል። ከዛ ውጭም ደግሞ አያቶላ አሊ ኻሜኒ እስከ 10,000 ኪሎ ሜትር የሚምዘገዘግ ICBM ባላስቲክ ሚሳኤል አህጉር አቋርጦ አውዳሚ ጦር መሳሪያ ይፋ ማድረጋቸው ይታወሳል። እስከ አሜሪካ የሚዘልቅ ነው። ታዲያ ትራምፕ ንግግራቸውን ሲያደርጉ ቴህራን ሰሜን አሜሪካን ሊመታ የሚችል ሚሳኤል እያዘጋጀች መሆኑን የሚገልጹትን የኢራን መንግስት መገናኛ ብዙሃን ዘገባዎች የሚያስተጋባ ሆኗል ነው የተባለው። ሲም ፕሬዝዳንት ዶናልድ ትራምፕ አልገነባችሁም ቢሉም እንደገነባች ደግሞ ከዚህ ቀደም መነገሩ ሁለቱንም ጎን ማየት በእርግጥም ኢራን ለአሜሪካ ትክክለኛዋ ስጋት ወይም ጡንቻዋ ልታሳያት የምችል ብርቱ ሀገር በመካከለኛው ምስራቅ ሆና ልትመዘገብ ግድ ይላል። ኢራን ጡንቻዋ ብርቱ ከመሆኑም ባሻገር በቀጠናው ላይ ያሉ ኃይላትን በማሰባሰብ አሜሪካና እስራኤልን የመምታት እንደዚሁም ደግሞ ከነኳት እስከ መጨረሻው የመፋለም ውጥን እንዳላት ተነግሯል። አሁናዊ የትራምፕ አቋምና አስተያየት አሜሪካ በመካከለኛው ምስራቅ ከፍተኛ ወታደራዊ ዝግጅት እያደረገች ባለችበት ሰዓት እንደዚሁም ሐሙስ በስዊትዘርላንድ ጄኔቫ ቀጥተኛ ያልሆነ ድርድር ይደረጋል እየተባለ ባለበት ሰዓት መሆኑ በእርግጥም ብዙዎች በተለያየ አጋጣሚ እያዩት ይገኛል። በቴህራንና በዋሽንግተን መካከል ውጥረቱን እያካረሩ መጥተዋል። በኦማን አሸማጋይነት በጄኔቫ ስዊትዘርላንድ በሚካሄደው ውይይት ላይ የትራምፕ ልዩ መልክተኛ ስቲቭ ዊትኮቭ እንደዚሁም ጃሬድ ኩሽነር ከኢራን ደግሞ እንደዚሁ የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ጭምር ይገኛሉ ይሳተፉበታል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በኤክስ ገጻቸው ላይ ባሰፈሩት መልእክት ደግሞ ግጭትን ለማስወገድ ከዋሽንግተን ጋር የሚደረግ ስምምነት ሊደረስበት የሚችል መሆኑን ገልጸዋል። ያ ማለት ጸቡን አንፈልገውም ግን ደግሞ ከነኩን የማንተኩሰውን ሁሉ ጠይቁን ብለዋል። ኢራን በጄኔቫ የሚደረገውን ድርድር ፍትሐዊና እኩልነት ያለው ክብሬን የጠበቀ ስምምነት በአጭር ጊዜ ውስጥ ለማሳካት በቁርጠኝነት እንደሚጀምር ይታወቅልኝ ብላለች። ይህን ካለች በኋላ ጫናና ዛቻን ግን ከየትኛውም ሁኔታ አልታገሰውም በሚል ማስጠንቀቂያ ሰጥታለች። ሚኒስትሩ ያክላሉ። ያ ማለት የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ መሰረታዊ ዓላማችን ግልጽ ነው አሉ። ኢራን በማንኛውም ሁኔታ የኒውክሌር ጦር መሳሪያ አታመርትም። እኛ ኢራናውያን የሰላማዊ የኒውክሌር ቴክኖሎጂ ለህዝባችን ጥቅም ሲባል መብታችንን በፍጹም አሳልፈን አንሰጥም ሲሉ ሀሳብ ይሰጣሉ። ማስጠንቀቂያም እንደዚሁ ጨምረውላቸዋል። ኢራንና አሜሪካ ታሪካዊ እንዲሁም ከዚህ ቀደም ታይቶ የማይታወቅ ስምምነት ለማድረግ እድል አላቸው ብለዋል ሰይድ አባስ አራግቺ። ግን አሉ ይህ ሊሆን የሚችለው ለዲፕሎማሲ ቅድሚያ ከተሰጠ ብቻ ነው። ታህሳስ ላይ በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ ዳግም ውዝግብ ውስጥ የገቡት ቴህራንና ዋሽንግተን አሁንም ድረስ ያላለቀ ክርክራቸውና የቢስራቸውን ለማስቀጠል የተስማሙ ይመስላል ተብሏል። ከሙስካት ኦማን እስከ ሮም ጣሊያን ብሎም እስከ ጄኔቫ ስዊትዘርላንድ በኒውክሌርና ሚሳኤል ጉዳይ ከፍተኛ ውይይት አድርገዋል። ግን እስካሁን አንድም ጠብታ መፍትሄ ላይ ለመድረስ አልተቻለም። ለዚህ ደግሞ እንቅፋቱ ራሳቸው ሪፐብሊካኑ ፕሬዚዳንት ዶናልድ ትራምፕ ናቸው በሚል እነ ሰይድ አባስ አራግቺ ይከሳሉ። መሱድ ፔዜሽኪያን የኢራኑ ፕሬዝዳንትን በዚህ ልክ ትችታቸውን በማቅረብ ላይ ይገኛሉ። የሁለቱ ሀገራት ተደራዳሪዎች እየሰፋ የመጣውን ግጭት ለማርከብ ያለመ አዲስ የንግግር ዙር ሐሙስ በጄኔቫ ስዊትዘርላንድ ነገ ለመጀመር ተቀጣጥረዋል። ቀጠሮ ደግሞ ይሳካል ወይስ አይሳካም የሚለው እንዳለ ሆኖ ጉዳዩ ግን የተለየ አቅጣጫ ሊሰጠው ይገባል ተብሏል። ይህ የሚሆነው ግን ፕሬዝዳንት ዶናልድ ትራምፕ በዩራኒየም ማበልጸግ በባሊስቲክ ሚሳይሎችና በቀጠናው ባሉ ታጣቂዎች ኃይሎች እርዳታ አለማድረግ ላይ ወደ መስማማት እንድትመጣ በጠየቁበት አጋጣሚ ነው። ትራምፕ የኢራን ባለስልጣናት ደግሞ ቴህራን ጦርነትን ለማስወገድ ሲባል በኒውክሌር ጉዳይ ላይ የማይታመን ለውጥ አሳይታለች እያሉ ይገኛል። ይሁን እንጂ የዋሽንግተን ዛቻ እውነተኛው ግብ የስርዓት ለውጥ ሬዥም ቼንጅ እንደሆነ እንደሚጠቁም እንደዚሁም ኢራን ምላሽ ለመስጠት እንደማታመነታም አስጠንቅቀዋል። የሮይተርስ መረጃዎች እንደሚያሳዩ ቴህራን ከአሜሪካ ጋር ድርድር ፈቃደኛ መሆኗን እየገለጸች ባለችበት ሰዓት ከቻይና ጸረ መርከብ ሚሳይሎችን ለመግዛት መስማማቷን ሲሆን ይህ ደግሞ የማይገመት ጦርነት በቀጠናው
በቀጠናው ላይ ስለማንዣበቡ ጠቋሚ ያደርገዋል። ብዙዎች በተለያየ አቅጣጫ ጉዳዩን ያዩታል። ከ6 ምንጮች ሮይተርስ መረጃ አገኘሁ ይላል። ይህን ሲል ታዲያ አሜሪካ በቀጠናው ሊሰነዘሩ ከሚችሉ ጥቃቶች አስቀድማ በቅርብ ርቀት ላይ ከፍተኛ የባህር ኃይል ባሰፈረችበት ሰዓት ቴህራን ከባይጂንግ የተሰሩ ሲኤም 302 የተሰኙ ድምፅን የሚቀድሙ ለዛውም በ6 እጥፍ ሱፐርሶኒክ የሚባሉት ክሩዝ ሚሳይሎችን ለመግዛት ስምምነት ላይ ለመድረስ ተቃርባለች ነው የተባለው። ሚሳይሎቹ 180 ማይል ያህል የመምታት አቅም ያላቸውና የመርከብ መከላከያዎችን ሰብረው ወይም ጥሰው እንዲያልፉ ተደርገው የተገነቡ ናቸው። እነዚህን ሚሳይሎች ማግኘቷ ቴህራን የአሜሪካን መርከቦችን ኢላማ የማድረግ አቅሟን በከፍተኛ ሁኔታ ያሳድግላታል። ቤጂንግ በእንዲህ አይነት ሁኔታ ዝውውሩን ታጠናቅቃለች ወይ የሚለው ላይ ጥርጣሬ ቢኖርም ሽያጩ ከተፈጸመ ግን ባለፉት 10 ዓመታት ቻይና ለኢራን ካደረገችው እጅግ የላቀ የጦር መሳሪያ ዝውውር አንዱ ይሆናል የተባለም ነው። ሌላ ትራምፕ ኢራንን ለመምታት ተዘጋጅቻለሁ ቢሉም ከፔንታጎን ባለስልጣናት ግን የፈለጉትን ማግኘት እንዳልቻሉ ተነግሯል። ታዲያ መረጃዎችን በዚህ ልክ ይወጡ ነው። የአሜሪካ ጦር ኃይሎች ዋና አዛዥ ጀነራል ዳን ኬን ፕሬዚዳንት ዶናልድ ትራምፕ የጦር መሳሪያ እጥረትና ከአሜሪካ አጋሮች ተቃውሞ ሊገጥማቸው እንደሚችል ማስጠንቀቃቸው ዋሽንግተን ፖስት ዘገባ አሳይቷል። ይህም ለትራምፕ ፍላጎት ብዙ የሚዋጥ ባለመሆኑ አንዱን በሌላ አቅጣጫ የመቀየር የፖለቲካ አውድ ሆኖ ተመዝግቧል። ግጭቱ ረዥም ጊዜ የሚወስድና ውድ ሊሆን እንደሚችልም ተገልጿል። ትራምፕ ከኋላ ላይ ግን የዋሽንግተን ፖስትን ዘገባ 100% የተሳሳተ በሚል ለማጣጣል ሞክረዋል። ግን አክሲዮስ የተሰኘው ወይም ደግሞ ወል ስትሪት ጆርናል WSG በኋላ ላይ የዋሽንግተን ፖስትን ዘገባ ለማረጋገጥ እድሉን አግኝተዋል። አንድ የእስራኤል የደህንነት ባለስልጣን ለፋይናንሻል ታይምስ እንደተናገሩትም ይህኑ የሚያስረግጥ ነው። ትልቅ የአሜሪካ የአውሮፕላን ተሸካሚ መርከብ ቢመጣም እንኳ አሜሪካ በኢራን ላይ ለ4 ወይም ለ5 ቀናት ብቻ ከፍተኛ የአየር ጥቃት መካሄድ እንደምችል መናገራቸው ኢራን እንዲህ በቀላሉ እጅ የምትሰጥ አለመሆኗን አመላካች ነው ተብሏል። ሆኖም አሜሪካና ኢራን ነገ ጀኔቫ ላይ ለድርድር ይቀመጣሉ ተብሎ ይጠበቃል። ግን ወደ ስምምነት ይመጣሉ ወይ የሚለው ወደፊት የሚታይ ይሆናል። ሁኔታዎች እጅግ ተወሳስበው እንደሚቀጥሉ ግን ሳይታለም የተፈታ ነው። የፖለቲካ መድረኩን ማመቻቸት የፕሬዚዳንት ዶናልድ ትራምፕ ግዴታቸው ነው ተብሎ ቢታሰብም አንዱ በሌላው አቋም ላይ የሚሄድበት ርቀት እጅግ አስቸጋሪ እንደሆነ ለመገመት አዳጋች ነው። ኢራን መቼውንም ቢሆን ኒውክሌር ጦር መሳሪያ ሊኖራት አይችልም። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የሚይዙትበት ጉዳይ ቢሆንም ከኢራን በኩል የሚወጡ መረጃዎች ደግሞ እናንተ እነማን ናችሁ? ከመጣችሁብን ዋጋ ትከፍላላችሁ አይነት እየሆነ በመምጣቱ በቀላሉ ፖለቲካውን ማየት አይቻልም ተብሏል። ለዚህም ሳይሆን አይቀርም ፕሬዚዳንት ዶናልድ ትራምፕ ስለ ኢራን የኒውክሌር ጦር መሳሪያ የተናገሩት ውሸት ነው በሚል የሀገሪቱ ባለስልጣናት እየተቿቸው የሚገኘው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የፕሬዚዳንት ዶናልድ ትራምፕ አስተዳደር ስለ ኢራን ኒውክሌርና ባሊስቲክ ሚሳይል የሰጠው አስተያየት በተደጋጋሚ የተባለ ትልቅ ሐሰት ነው ሲሉ አጣጥለውታል። ጉዳዩ ለኮንግረስ አባላት ባደረጉት ንግግር ኢራን የኒውክሌር መሳሪያ እንዲኖራት በፍጹም አልፈቅድም ከሚል ጋር አብሮ የተያያዘ ነው። ኢራን ቢያንስ 20 ተቃዋሚዎችን ህይወት ቀጥፋለች በሚል ፕሬዚዳንት ዶናልድ ትራምፕ መናገራቸውም ይህም ውሸታቸውን ነው ለማለት ያስደፈረ ጉዳይ ሆኗል። ይህ የቀጠናና የዓለም አቀፍ ፖለቲካ አውድን ብቻ ሳይሆን ፕሬዚዳንት ዶናልድ ትራምፕ በየትኛውም አጋጣሚ የዓለምን የፖለቲካ ስርዓት ሊንዱት ፍላጎት እንዳላቸው ግን ግምቱን ለማስቀመጥ የሚያዳዳ አይደለም። ኢራን ስደተኞችና ታሪፍ እንደዚሁም ደግሞ በተለያዩ አጋጣሚዎች በዲሞክራቶች በተወገዘው ንግግራቸው ብዙ ሀሳቦችን ለማንሳት እድሉን ፈጥረዋል። በስቴት ኦፍ ዘ ዩኒየን ዓመታዊ ንግግራቸው ማለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀድሞ አስተዳደር የተረከቡት የላሸቀ ወይም የወደቀ መጣኔ ሀብት ቢሆንም የሀገሪቱ ኢኮኖሚ ከመቼውም ጊዜ በላይ እንዲያንሰራራ ማድረጋቸውን አሳውቂያለሁ በሚል በኩራት በዚሁ መድረክ ላይ ለመናገር እድሉን አግኝተውታል። በኮንግረስ ባደረጉት ንግግር የሀገሪቱ ጠቅላይ ፍርድ ቤት ታሪፎችን ውድቅ ማድረጉንም እንደዚሁ ከማስጠንቀቃቸው በተጨማሪ ለመኮነን ሞክረዋል። ትራምፕ የጣሏቸው ታሪፎች በጠቅላይ ፍርድ ቤቱ ውድቅ ተደርገውባቸዋል። ግን ደግሞ ፈቃድ በተሰጠው ሌላ የህግ አማራጭ አማካኝነት ተግባራዊነቱን እንደሚቀጥል ከዚህ በፊት መግለጻቸው የሚዘነጋ አይደለም። ይህ ማለት ፕሬዚዳንቶች በወቅታዊ ጉዳዮች ላይ የሚያደርጉት ስቴት ኦፍ ዘ ዩኒየን ንግግር ላይ ትራምፕ ያነሱት ሌላው ነጥብ 8 ጦርነቶችን አስቆሚያለሁ የሚል ነው። በዚህ 8 ጦርነት ላይ የኢትዮጵያም ስም አብሮ ያለበት ነው። ትራምፕ ከዚህ ቀደም እንደዚህ ይሉ ነበረ። 8 ጦርነቶች እንዲቆሙ ማድረጋቸውን ይናገራሉ። ከነዚህ መካከል ኢትዮጵያና ግብጽ እንደዚሁ ውጥረት ውስጥ ሊገቡ ነበር። እናም በዚህ አጋጣሚ ማስቀረት ችያለሁ የሚል ሀሳብ ሰጡ። የአሜሪካው ፕሬዚዳንት ካደረጓቸው ንግግሮች የትራምፕ ረዥሙ በመሆኑ ተመዝግቦላቸዋል። 1 ሰዓት ከ29 ደቂቃ ወይም 90 ደቂቃ ሆኖ ተመዝግቧል። ከዚህ በፊት ዴሞክራቱ ቢል ክሊንተን ይዘውት የነበረውን ክብረ ወሰን መስበራቸው ተነግሯል። ትራምፕ በንግግራቸው ስደተኞችን በተመለከተ የተወሰደ ያለውን እርምጃ ለአስተዳደራቸው አሞግሰዋል። መንግስታቸው ህገወጥ ስደትን በመቀነስና ደቡባዊ የሀገሪቱን ድንበር በማስጠበቅ ውጤታማ መሆኑን ዓለምም ኮንግረሱም እንደዚሁ በጥቅሉ አሜሪካውያን ይወቁልኝ የሚል ሀሳብ ሰጥተዋል። ሪፐብሊካኖች የትራምፕ
የትራምፕን ንግግር በጭብጨባ ቢደግፉትም በአደባባይ ያሳዩ ደግሞ ማለትም ተቃውሞዎችን ዴሞክራቶቹን ብዙ ናቸው። እንደዚህ አይነት አካሄድ እጅግ አስቸጋሪ ነው። የቴክሳሱ ዴሞክራት የህዝብ እንደራሴው አል ግሪን ማለት ነው ጥቁሮች የሚል ጽሑፍ ከፍ አድርገው በማሳየታቸው ከአዳራሹ እንዲወጡ መደረጋቸው በእርግጥም መነጋገር ሆኗል። ጥቁሮች ዝንጀሮ ናቸው ወይስ አይደሉም የሚለውን ማረጋገጥ ባያስፈልግም ግን ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ባራክ ኦባማና ባለቤታቸውን ጨምሮ የጻፉት ጽሑፍ የለጠፉት ምስል ታሳቢ መሆኑ ግን አይቀሬ ነው። ዛሬ ልጋፈጠው ፈልጌያለሁ ብሎ ነበር። ጥቁሮች ዝንጀሮ እንዳልሆኑ ነግረዋለሁ፣ ባህሪው ጥቁሮች እንደማይታገሱ ማወቅ አለበት በሚል በእርግጥም አስቀመጡ። ትራምፕ እንደዚህ ማድረግ የለባቸውም የሚል ሀሳብ ተሰጠ። ትራምፕ የቀድሞው ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን ዝንጀሮ አድርገው የሚያሳይ ቪዲዮ በማህበራዊ ሚዲያ ገጻቸው መለጠፋቸውን ተከትሎ ብዙዎች ተቆጥተዋል። በእርግጥ ወዲያውኑ ነበር ያጠፉት። የቴክሳሱ ዴሞክራት የህዝብ እንደራሴው አል ግሪን እንዲህ ያለ ድርጊት እንዲቀጥል ከፈቀደን ህገ መንግስቱ ትርጉም የለሽ ይሆናል በሚል አውግዘዋቸዋል ትራምፕን። ለዚህም ሳይሆን አይቀርም ብዙዎች መነጋገሪያ ያደረጉት እነ ኢልሃን ኦመር ጭምር ትራምፕ ሚኒሶታ ግዛት በሶማሊያ ማህበረሰብ አባላት ማጭበርበሮች ተፈጽመዋል ብለው ይናገራሉ። ይህን ተከትሎ ደግሞ ዴሞክራቶቹ ንግግራቸውን ረግጠው መውጣት ቀጠሉ። የትራምፕ አካሄድ በዚህ ልክም የተለየ ሀሳብ የሚያነሳ ነው ተብሎ ባይታሰብም ስድቡ ግን እጅግ አስቸጋሪ ነው። የሚኒሶታ ዴሞክራት ኢልሃን ኦመር ድምጻቸውን ከፍ አድርገው ትራምፕ ውሸታም ብለው መሳደባቸውም ይሄኑ የሚያስቀምጥ ነው። ታዲያ አሜሪካ ምድር ላይ አንተ ፕሬዚዳንት ስለሆንክ ወይም ደግሞ ስላልሆንክ ብሎ ነገር የለም። ሁሉም የቻለውን ሀሳቡ ካለው ይናገራል። ካጠገባቸው የነበሩ ሌላ ዴሞክራቶች የኮንግረስ አባል ለኢልሃን ያላቸውን ድጋፍ ለመግለጽ እጃቸውን ጨብጠዋታል ወይም አድንቀዋታል። ይህ ደግሞ እጅጉን ያን አስቸጋሪ ጊዜ ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ አሜሪካ እንዳመጡባት ለመገመት እድል ይሰጣል። ትራምፕ የሀገሪቱን ብሔራዊ ዘብ ወደ ተለያዩ ከተሞች ያሰማሩ ህገወጥ ስደትን ለመቆጣጠር እንደሆነ ለማስተባበል ሞክረዋል። የቨርጂኒያ አገረ ገዢ ወይም ደግሞ አቢጋይል ስፐርንበርገር የሚባሉት ስደተኞች ላይ የተወሰደው እርምጃ ቤተሰብን የሚበትን ነው በሚል አጣጥሎባቸዋል። ትራምፕ ስለ ኢራን ጉዳይም ሀሳብ አንስተዋል። እሳቸው በኢራን ጉዳይ ላይ ብቻ አልቆሙም። የተለያዩ ሀሳቦችን ከማንሳታቸውን ባሻገር ስለ ዋጋ ንረት እንደዚሁም አንዳንድ አስቸጋሪ ሁኔታዎችን ለመቆጣጠር የሚሄዱባቸውን ርቀቶች ለመጠቆም